እኔ ራሴ ፐርሰናሊ ልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ። ባሳለፍነው ሳምንት ብዙዎቻችሁ እንደተመለከታችሁት መነጋገሪያ ሆኖ የነበረው ጉዳይ የተወዳጁ ጋዜጠኛ ሶፎንያስን በተመለከተ የተለያዩ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ነበረ። በዚህም ጉዳይ ላይ የተለያዩ ታዋቂ ሰዎች በተለይ ደግሞ በመንፈሳዊ ሀሳቦች ላይ ሶፎንያስ ዋሲሁንን በተመለከተ እንግዲህ ከመጽሐፍ ቅዱስ ሀሳብ አንጻር ጭምር አስተያየቶችን እየሰጡ ማህበራዊ ሚዲያዎች ላይ በስፋት የሶፎንያስ ጉዳይ መነጋገሪያ ሆኖ አግኝተነዋል። በዛሬው ዕለት ደግሞ ብዙዎቻችን የተለያዩ መንፈሳዊ ሀሳቦችን በመስጠት የምናውቀው ቤንጂ ወልዴ ለጋዜጠኛ ሶፎንያስ ያልተጠበቀን ጥሪ አድርጎ ወደ ሀገረ አሜሪካን እንግዲህ ወጪው ሙሉ ለሙሉ ችሎ ሊወስደው እንደሆነና በዚህም ረገድ ደግሞ መንግስት እንደዚሁም ቤተሰቦቹ ጭምር እገዛ እንዲያደርጉለት ጥያቄን አቅርቧል። ይህም በማህበራዊ ሚዲያዎች ላይ ብዙዎች እየተቀባበሉትና ሀሳብን እየሰጡበት ተመልክተናል። በሀሳብ መስጫው ስርም እግዚአብሔር ይባርክ የሚል መልእክትን ለወንድማችን ቤንጂ ወልዴ ሲያቀርቡለት ተመልክተናል። እሱም እንግዲህ በቪዲዮ ላይ እንደተናገረው ጋዜጠኛ ሶፎንያስ ዋሲሁንን አሁን ካለበት ህመም ሙሉ ለሙሉ ነጻ የሚሆንበትን መንገድ እኔ ራሴ አገር አሜሪካን አመቻቻለሁ። በእንደዚህ አይነት ጉዳይ ላይ የሚሰሩ ብዙ ሐኪሞች አሉና እነሱን አገናኘዋለሁ። ስለዚህ ሙሉ ለሙሉ ወጪውን ሸፍኜ ወደ አሜሪካን ሀገር ልወስደው ፈልጋለሁና ይህንን መልእክት ለቤተሰቦቹ አሳውቁልኝ የሚል ቪዲዮን እንግዲህ በማህበራዊ ሚዲያ ላይ ገልጾ ብዙዎችም ሲቀባበሉት ነበረ። ይህም እንግዲህ ከተሳካ ጋዜጠኛ ሶፎንያስ ዋሲሁን በሀገር አሜሪካ ለተወሰነ ጊዜ ቆይቶ ሙሉ ለሙሉ በዚህ ጉዳይ ላይ ፕሮፌሽናል በሆኑ ሐኪሞች እንግዲህ ካለበት ህመም ነጻ የሚሆንበትና እንደዚሁም ደግሞ ቤንጂ ወልዴም እንደተናገረው ከዚህ ጉዳይ ጋር የተያዘም እንግዲህ መንፈሳዊ ህይወቱ መታደስ እንዳለበት ጭምር በግልጽ ተናግሯል። እንደምታውቁት ግን ጋዜጠኛ ሶፎንያስ ዋሲሁን አሁን በማገገሚያ ውስጥ ቦርን አጌን በሚባል ማገገሚያ ውስጥ ሕክምና እየተደረገለት ይገኛል። እንግዲህ በቅርቡም ፊዚካላዊም ስሜታዊም ለውጦች እንደሚኖሩት ይጠበቃል። እንደገና በዚህ ላይ ደግሞ ተጨምሮ የወንድማችን ያቀረበለት ጥሪ ከተሳካ በሀገር አሜሪካ ደግሞ የተሻለ ሕክምናን እንደሚያገኝ እኛም ተስፋ እናደርጋለን። እስቲ የቤንጂ ወልዴን ለሶፎንያስ ያቀረበውን ወደ አሜሪካን ሀገር እንዲመጣና ሙሉ ወጪውን እንደሚሸፍን የገለጸበትን ቪዲዮ ተመልክተን እንመለስ። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገው አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራው ያለሁት። መንፈሳዊ ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ ልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ፣ ወይም ደግሞ ለሱ ለራሱ
እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል። ነገር ግን እናቱን ፈልጋቸው አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል፣ ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይህንን ቪዲዮ ቶሎ አድርሱልኝ። በእውነት በቪዲዮ ላይ እንደሰማነው እጅግ ያስደስታል። ቤንጂ ወልዴ እግዚአብሔር ይባርክ ማለት እንፈልጋለን። ቤንጂን ለማታውቁት እንግዲህ በቸርች ውስጥ በአገልግሎት ላይ ያለ በሀገር አሜሪካን የሚኖር ወንድማችን ነው። የተለያዩ መንፈሳዊ ሀሳቦችን በሶሻል ሚዲያዎች ላይ በማቅረብ ይታወቃል። ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ ደግሞ እንግዲህ ትችትን፣ ነቀፋን፣ ሌላ አላስፈላጊ ሀሳቦችን ከማንሳት ይልቅ እንዲህ ወደ ተግባር ገብቶ የበኩሉን እርዳታ ለማድረግና ወደ አሜሪካን ሀገር መጥቶ ለተወሰነ ጊዜ ቆይቶ ሕክምናን እንዲያገኝ እግዚአብሔር ደግሞ ጋዜጠኛ ሶፎንያስን ካለበት ሁኔታ በሙሉ አውጥቶ ደግሞ ለክብር አቁሞት ለምስክርነት ጭምር እንደሚያቆሙ እንግዲህ በእርግጠኝነት ሲናገር ተመልክተናል። በእውነት ይህንን መስማት እጅግ ያስደስታል። እንደዚህ አይነት ወንድሞችን ያብዛልን ማለት እንፈልጋለን። እንደምታውቁት ጋዜጠኛ ሶፎንያስ ዋሲሁን በአሁኑ ላይ እንግዲህ በማገገሚያ ውስጥ ሆኖ ያው ፊዚካላዊም ስሜታዊም ለውጦችን ለማድረግ ጥረት እየተደረገለት ነው። በእርግጠኝነት ደግሞ ካለበት ሁኔታም ወጥቶ የተሻለ ሰው እንደሚሆን ግልጽ ነው። ሰው በነበረበት ነገር አይቆይም፣ እግዚአብሔርም ደግሞ ይረዳዋል። ለምክንያት ነው ብለን እናስባለን። ከዛም በኋላ እንግዲህ እነዚህ ለውጦች በሶፎንያስ ላይ ከሆኑ በኋላ ደግሞ ቤንጂም እንደገለጸው እንግዲህ ወደ ሀገር አሜሪካን ሄዶ ደግሞ የተሻለ ሕክምናን እንደሚያገኝና በእንደዚህ አይነት ፕሮፌሽናል በሆኑ ሐኪሞች ጭምር እንግዲህ ሕክምና ተደርጎለት የተሻለ ለውጥ እንደሚያመጣ ተናግሯል። ይህ ይሳካ ዘንድ ደግሞ ለቤተሰቦቹም ጭምር ቪዲዮን አድርሱልኝ የሚል መልእክትን አስተላልፏል። በእውነት እግዚአብሔር እንደሚረዳውም እናምናለን። ወንድማችን ቤንጂ ወልዴ እግዚአብሔር ጨምሮ ጨማምሮ ይባርክ። ጋዜጠኛ ሶፎንያስ ደግሞ ካለበት ሁኔታ በጌታ በኢየሱስ ስም ነፃ ወጥቶ ለብዙዎች ምስክር እንደሚሆን እናምናለን። እግዚአብሔር እንግዲህ ነገሮች እኛ አለቁ አበቁ ደቀቁ ባልንበት በ11ኛው ሰዓት ደርሶ ተአምርን ማድረግ የሚችል አምላክ ነውና ጋዜጠኛ ሶፎንያስ ካለበት ሁኔታ ወጥቶ በክብር ቆሞ ለምስክርነት እንግዲህ ብዙዎችም ካሉበት ከእንደዚህ አይነት እስራትም ነፃ የሚያወጣ ወንድማችን እንደሚሆን እናምናለን። እኛም በጸሎት አብረነን ማለት እንፈልጋለን። በዚህ አጋጣሚ እንግዲህ በማገገም ላይ ያለበት ቦርናጌን የተባለው ድርጅት እንግዲህ ያደረጉለት ስላለው ነገር እግዚአብሔር ይባርካችሁ። ምናልባት ከዚህ ከቤንጂ ጋር እንግዲህ ንግግርን ማድረግ ብትችሉና የተሻለ ነገር ይፈጠራል ብለን እናስባለን። ስለ ሁሉም ነገር እግዚአብሔር ይመስገን። በእውነት እጅግ በጣም ደስ ብሎናል። ውድ የዩ ሚዲያ ቤተሰቦች እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡ ትችላላችሁ። በዛሬ ፕሮግራማችን ጋዜጠኛ ሶፎንያስ ዋሲሁን ወደ ሀገር አሜሪካን የሚወጣበትን እድል እኔ አመቻቻለሁ፣ ሙሉ ለሙሉ ወጪውን ሸፍናለሁ ስላለ ወንድማችንና ስለ ጋዜጠኛ ሶፎንያስ ብታውቁት ያልነው መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ሀሳብና አስተያየት እንድትሰጡን እየጠየቅን የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ42000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁ ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።